ፊታችሁ ሁሉ ተቀይሯል። እኔ ስገባ የነበረው ፊትና አሁን ያለው ፊት የተለያየ ነው አይደለም? በቃ እንደምትድኑ መቼም ከሱ ሰምታችኋል። በቃ ትድናላችሁ። በቃ እንድናለን ብላችሁ ማሰብ ያለባችሁ ካንሰር ይድናል። ያው የነበረን ግንዛቤ ከድሮ ተንከባሎ የመጣው ሀሳብ ካንሰር የሚገል በሽታ ነው ተብሎ ነው ሁላችንም አይወጣም እናስቀምጠው። ግን ከዚህ በላይ የሚመሰክር እንግዲህ ምንም ነገር የለም ነው የምላችሁ። እና እኔ ምን እላችሁ ነው አላዝኑባችሁ፣ እንደክሟችኋል። ኪሮስ ታውቃላችሁ? ኪሮስ እሷን ታውቃለች። እሷ ታውቃለች። እጅ ስራ ወይም በእኛ ሀገር ዳንቴል ተብሎ የሚጠራው ማለት ነው። ግን በእኛ ማህበረሰብ ዳንቴል ተብሎ የሚጠራ ዳንቴል እንዳትሉ፣ ዳንቴል የውጭ ቋንቋ ነው። የእጅ ስራ ወይም እደ ጥበብ ነው የሚባለው። እደ ማለት በግዕዝም እጅ ነው፣ በአረብኛም እጅ ነው። ከዛ ጋር ነው አንድነታችንን የሚጀምረው። ወጥቷችኋል አይደለ? ከዛ ኪሮስ ስንጀምር ሰንሰለት ነው የሚጀምረው። ሰንሰለት ስንጀምር ያ ሰንሰለት ምንድን ነው የሚነግረን? አንድ መሆናችንን መጋመዳችንን እንደማንለያይ ነው የሚነግረን። ምክንያቱም ጥበብ ሲባል እናንተ እግዚአብሔር የጥበብ መጀመሪያ ነው አይደል የምትሉ? አላህም የጥበብ መጀመሪያ ነው። ጥበብ በእኛ በእጃችን አብቦ ነው የሰራው። ስለዚህ ያቺ ጥበብ ከዛ ከፈጣሪ የተሰጠ ነው ማለት እማያልቅ የማያረጅ ከትውልድ ትውልድ የሚተላለፍ የሀገርን ኢኮኖሚ ሳይካትሪስት መሆን ይችላል። ለምሳሌ ህመምተኛን የካንሰር ህመምተኛ ብላችሁ አለምታስቡ፣ ግን ኪሮስ በምትሰሩበት ጊዜ ያ በሽታ ከላያችሁ ላይ ይጠፋል ማለት ሀሳባችሁ ወደዛ ወደ ኪሮስ ነው የሚሄደው እና ስለ በሽታው ትረሱታላችሁ። እና ሕክምና አካሚ ኢንጂነር ነው። ከሰው ጋር ያዋራችኋል። ጓደኛችሁ ነው። ራሳችሁን ታዳምጣላችሁ። አሁን ከራሳችሁ ጋር ስብሰባ አድርጋችሁ ታውቃላችሁ? እስቲ እኔ የቱ ጋር ነው ያለሁት እኔ ማን ነኝ ብላችሁ በጥሞና ወደ ውስጥ ራሳችሁን አዳምጣችሁ ታውቃላችሁ? ኪሮስ አሁን ጋሽታሜ ዋናው መተንፈስ ነው ይላል። ኦክሲጅን ወስደን ወደ ውጭ ካብረን ጋልሰን እንተነፍሳለን አይደለ? ኪሮስ ደግሞ ወደ ውስጥ እንድታዳምጡ ነው ያደርጋችሁ። አላበዛባችሁ? ይኸውላችሁ አሁን ኪሮስ ይሄ የምታዩት ምንድን ነው የሚመስለው? ቀሚስ ነው አይደል? የህፃን ቀሚስ። ለምሳሌ እናቶች የመሶብ ልብስ ይሰራሉ አይደለም እንዴ? እኔ አሁን እናቴ የመሶብ ልብስ ነበር የምትሰራው፣ ከሷ ነው የወሰድኩት። ከዚህ በፊት ኢትዮጵያ ውስጥ ይሰጥ ነበር አንዳንድ ክፍለ ጊዜ ተብሎ ማለት ነው። እኔ አልደረስኩበትም። እናቴ ከእውቀት ውጭ ናት፣ ግን ደግ ጎረቤቶቿ አስተምረዋት ነው የእጅ ስራ ትሰራ የነበረው የመሶብ ልብስ ማለት ነው። አሁን ከዚህ ውስጥ እስቲ ቤት ውስጥ የመሶብ ልብሱን በኪሮስ ሰርቶ ያለ ሰው አለ ወይ? ከዚህ ውስጥ መሶባችሁ ላይ ኪሮስ ይታያል፣ የመሶብ ልብስ ይታያል። እስቲ እጃችሁን አውጡ። የመሶብ ልብስ የሚታይ ቴንክ ዩ የለም ማለት ስለዚህ ሁለት ወዴት ተደረገ መሰላችሁ? ወደ ውጭ ወጥቶ ይሄን የቻይናው ከተለያየ ከምዕራብ ሀገር የሚመጡ አልባሳቶች ጠረጴዛ ላይ መሶብ ላይ ነው የምናለብሰው። የእነሱ ሸቀጥ ማራገፊያ ሆነናል። ይሄ ማለት ለእነሱ ነው ብራችንን ወደ እነሱ ነው የምንሰጣቸው። ሀገራችንን ሀብታም ማድረግ ስንችል ይሄንን እየሰራን ብራችን እዚህ ጋር መቅረጽ ሲችል ሌላው ስርዓት ከእናት ከህፃናት ጀምሮ እስከ ላይ ድረስ መስራት የሚችለው ነገር ስለሆነ አካል ጉዳተኛ እናቶች በእረፍት ሰዓት ነው ይሄ ስራ የሚሰራው። ስራችሁን ጀምሮ ጎጆ ኢንዱስትሪ ነው የሚባለው ለዛው ማለት ነው። ቤታችን ውስጥ የምንሰራው ነው። አትከብድም። ኪሮፋውን እዚህ ውስጥ አለች። አትከብድም። ቦታ አትፈልግም። ሰዓት አትሻማ። ምንም ቦታ ላይ ከባል ጋር አታጣላም። ሞባይል እያየን ነው አለ ከባል ጋር የሚያጣለው ፊልም እያየን ቱርኮች የላኩልንን ፊልም እሱን እያየን ነው። ቃናን እያየን ነው አይደል እንዴ? ስራችንን ትተን እዛ ላይ እያተኮርን ያለ ነው ማለት ነው። ልጆቻችን